ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 2 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ኢሰመኮ 3 ሰዎች ብቻ እንደተገደሉ አድርጎ ያቀረበው ሪፖርት ከእውነት የራቀ ነው ሲል የአሰኮ ወረዳ ቤተ ክህነት አስታውቋል። ብልጽግና በአፋርና በጸለምት በኩል ከበባ ፈጽሟል፣ ጦሩ ተጠግቷል፣ ህወሓት ምላሽ ሰጥቷል፣ ዝግጅቴን አጠናቅቄያለሁ ብሏል። በክልሉ ርዕሰ መስተዳደር ቤተ መንግስት አጠገብ በከባድ መሳሪያ የታገዘ ተኩስ ተካሂዷል። ስለ ተኩሱ የምንላችኋለን። ብርሃኑ ጁላ ኢትዮጵያ ሉዓላዊነቷን ማስከበር ያልቻለች የሞት የስቃይና የመከራ ሀገር ሆናለች ሲሉ ተናግረዋል። በዝርዝር ትሰሙታላችሁ። ኢራንና እስራኤል አንዳቸው በሌላቸው ላይ የሚሰነዝሩትን ጥቃት እንደሚያቆሙ አስታውቀዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ኢሰመኮ 3 ሰዎች ብቻ እንደተገደሉ አድርጎ ያቀረበው ሪፖርት ከእውነት የራቀ ነው ሲል የአሰኮ ወረዳ ቤተ ክህነት አስታወቀ። ኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 እና 24 2018 ዓ.ም በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጭፍጨፋ አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን የጥድፊያ ሪፖርት አውጥቶ እንደነበር ይታወቃል። ታዲያ ኢሰመኮ በአካባቢው ተገድለዋል በሚል ያሳወቀውን የሟቾች ቁጥር ወረዳ ቤተ ክህነቱ ተቃውሞታል። በወረዳው ግድያ መፈጸሙ የሚታወቅ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሲና ሶማሌ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በምስራቅ አርሲ 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና 101 ዓመት ቤተክርስቲያን መቃጠሉን በወቅቱ አሳውቀዋል። ነገር ግን እርሳቸው ይህን ካሉ በኋላ የሟቾች ቁጥር ጨምሮ 53 መድረሱን፣ የገቡበት የማይታወቅ ሰዎች ቁጥር 190 መሆኑን፣ ተሰዳጆች ቁጥር 1875 መሆኑን፣ 308 ቤቶች መቃጠላቸው፣ 2 አብያተ ክርስቲያናት መንደዳቸውን መሰረት ሚዲያ ምንጮቹን ዋቢ አድርጎ ዘግቦ ነበር። ቲግቫ ኢትዮጵያ ያነጋገራቸው ነዋሪዎችም የሟቾቹን ብዛት ከ13 በላይ ያደረሱት ሲሆን ሌሎች የጠፉ እንዳሉ መግለጻቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ይህንኑ ጥቃት አስመልክቶ ከትናንት በስቲያ ባወጣው ሪፖርት ሟቾቹ 2 የክርስትና እምነት ተከታዮችና 1 የእስልምና እምነት ተከታይ በአጠቃላይ 3 መሆናቸውን ገልጿል። የኢሰመኮ ሪፖርት ከወጣ በኋላ ስለ ግድያው ገለጻ የሰጡን ስማቸው እንዳይገለጽ የጠየቁ በዞኑ ሀገረ ስብከት የአሰኮ ወረዳ ቤተ ክህነት አመራር ግድያ የተፈጸመበት ቦታው ላይ ሄደናል፣ የተገደሉት 13 ናቸው ሲሉ ተናግረዋል። ከተገደሉት ሰዎች መካከል 1 የእስልምና እምነት ተከታይ ይገኝበታል ብለዋል። 282 ቤቶች፣ 1 ቤተ ክርስቲያን ተቃጥለዋል ያሉት እኚህ አካል ሰሞኑን በተሰራው ሪፖርት መሰረት ደግሞ ተፈናቃዮች ከ2500 በላይ መሆናቸውን ገልጸዋል። የወደመው ንብረት ግን ቁጥርም ልክም የለውም ነው ያሉት። ቲግቫ ኢትዮጵያ የኢትዮጵያ ሰብአዊ መብት ኮሚሽን የአሰኮውን ግድያ አስመልክቶ ባወጣው ሪፖርት የተገደሉት 3 ሰዎች ናቸው ብሏል። እናንተ ደግሞ 13 ናቸው ብላችኋል። ይህ አይጣረስም ሲል የወረዳ ቤተ ክህነት አመራሩን ጠይቋቸዋል። እሳቸውም ወረዳ ቤተ ክህነታቸው ለኮሚሽኑ የገለጸው 13 ሰዎች እንደተገደሉ ከ2500 በላይ እንደተፈናቀሉ መሆኑን ጠቅሰው ስንት ልጆች እንዳላቸው፣ ስንት ቤተሰብ እንደተገደለባቸው ከተፈናቃዮች በትክክል ዳታ ሰርተን እንጂ ተባለ በሚል አይደለም ብለዋል። እኚሁ አካል የኢሰመኮ ሪፖርት ከእውነት የራቀ ስህተት ነው፣ አግባብም ትክክልም አይደለም፣ በቦታው ላይ የመንግስት አካላትም መጥተው አይተዋል ሲሉ ውድቅ አድርገውታል። በተያያዘ በሰሞኑ ጥቃት አሰኮ ወረዳ የተገደሉት ሰዎች ብዛት በማህበራዊ ሚዲያዎች ከ30 በላይ ተደርጎ ሲገለጽ ተስተውሏል። እውነቱ የትኛው ነው ተብሎ ሲጠየቁ የቤተ ክህነቱ አካል እሱ ስህተት ነው ብለዋል። እኔ እውነት ነው የምናገረው፣ እነርሱ የዘገቡት በአርሲ ሲባል በሸርካም በሌሎችም ቦታዎች የተገደሉትን ጨምሮ ካልሆነ በስተቀር እንጂ እኛ ጋር በትክክል በዕለቱ የተገደሉት ሰዎች 13 ናቸው ሲሉ ገልጸዋል። 9 በዕለት የተገኙ ናቸው። ሌላ 1 ቄስም ተገኝተዋል። አስክሬናቸው በ5ኛው በ6ኛው ቀን የተገኘ ገና ደግሞ ያልተገኙ ይሙቱ ይኑሩ ያልታወቁ አሉ። ቁጥራቸው ሊጨምር ይችላል ብለዋል። በተጨባጭ የተቀበሩት 13 ናቸው። አሰኮ ቅድስት ማርያም፣ ሬቻ ቅዱስ ሚካኤል፣ ካሪኩፍቴና መድኃኔዓለም ነው የተቀበሩት ሲሉ ተናግረዋል። ሆኖም ግን ጫካ ውስጥ ሆነው የድረሱልን ጥሪ የሚያሰሙ አካላት የነበሩ ሲሆን እነዚህ አካላትም በዚህ ቦታ ያሉ ሌሎች ሟቾችን ተመልክተው ይሆናል ተብሏል። የወረዳ ቤተ ክህነቱ አካል የወረዳው ፖሊስ አዛዥ አባቡ አብደላ በቁጥጥር ስር መዋላቸውን አረጋግጠዋል። ይህም ብልጽግና በመዋቅር በታገዘ መንገድ ጭፍጨፋውን ፈጽመው ጉዳዩን ለማረጋጋት በሚል ብቻ እኚህን ሰው ማሰሩ ነው እየተነገረ ያለው።
ህወሓት ብልጽግና በጸለምትና በአፋር በኩል ከበባ እየፈጸመብኝና መሳሪያ እያስገባ ነው ሲል ከሰሰ። ህዝባዊ ወያነ ሓርነት ትግራይ ባወጣው ሳምንታዊ መግለጫ የፌዴራል መንግስት ግንቦት 29 2018 ዓ.ም ሌሊት በትግራይ ሰራዊት አባላት ላይ የድሮን ጥቃት መፈጸሙን በድጋሚ ገልጿል። ድርጅቱ በትግራይና በፌዴራል መንግስት መካከል ያለው ውጥረት አሁንም በከፍተኛ ደረጃ ላይ እንደሚገኝ አመልክቷል። ፌዴራል መንግስት የትግራይን ሰላም ለማናጋት በአፋርና በጸለምቲ በኩል አዲስ የደም ማፋሰስ ጦርነት ለመክፈትም ከጫፍ እስከ ጫፍ መሳሪያና ሰራዊት እያስገባ መሆኑን ህወሓት በመግለጫው አስፍሯል። ህወሓት በአሁኑ ወቅት የትግራይ ጊዜያዊ አስተዳደር ድርጅቱ ራሱን ፈትሾ ያደረገው መዋቅራዊ ጥንካሬና የትግራይ ሰራዊት ክልሉን ለመከላከል በጥሩ ቁመና ላይ እንደሚገኙ ገልጸዋል። በትግራይ ውስጥና ከክልሉ ውጭ የሚኖሩ ተጋሩ ሙሉ አቅማቸውን አስተባብረው ለህልውናና ለሉዓላዊነት እንዲታገሉ ጥሪ አቅርበዋል። ህወሓት አክሎም የትግራይ ህዝብ በከፍተኛ ረሃብና በሽታ እየተሰቃየ ነው ሲል አስታውቋል። ይህ በእንዲህ እንዳለ የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ከጦርነቱ መጀመሪያ አንስቶ የሚተገበርና ተቃውሞን በወንጀል የሚያስጠይቅ ረቂቅ አዋጅ ማዘጋጀቱ እየተነገረ ነው። ረቂቅ አዋጁ የትግራይን የመከላከል አቅም ያዳክማል ተብሎ የሚታመን ማንኛውንም ድርጊት፣ የሚዲያ እንቅስቃሴና የፖለቲካ ተቃውሞን በከባድ ቅጣት የሚያስጠይቅ ነው። ረቂቅ አዋጁን እጅግ አወዛጋቢ ከሚያደርጉት ነጥቦች መካከል አንዱ እንደ አውሮፓውያን አቆጣጠር ከህዳር 3 2020 ጀምሮ የተፈጸመው ድርጊቶችን በወንጀል የሚያስጠይቅ መሆኑ ነው። በተጨማሪም አዋጁ በክልል ውስጥ ባሉ ሰዎች ላይ ብቻ ሳይሆን ከትግራይ ድንበር ውጭ ባሉ የትግራይ ተወላጆች፣ በዲያስፖራ፣ በውጭ ሀገር በሚንቀሳቀሱ አክቲቪስቶችና የሚዲያ ተቋማት ላይም ተፈጻሚ እንደሚሆን ረቂቁ ይደነግጋል። በአዋጁ አንቀጽ 17 መሰረት በማንኛውም ሚዲያ ውስጥ መንገድ ለወታደራዊ ቅስቀሳ የሚደረግን ጥረት የሚቃወም፣ ለጦርነት መሳተፍን የሚያበረታታ ወይም ወታደሮችን ከጦርነት እንዲሸሹ የሚያደርግ ሰው ከ5 እስከ 15 የሚደርስ ጽኑ እስራት ይጠብቀዋል። እንደ ጥፋቱ ክብደት ቅጣት እስከ 25 ዓመት ሊደርስ ይችላል። ይህ ደንብ የገንዘብ ድጋፍ የሚያደርጉትን ወይም ለተቃውሞ ድጋፍ የሚሰጡ ቡድኖችንም ያካትታል። አንድ የሚዲያ ተቋም በአዋጁ ከተከለከሉ ድርጊቶች ውስጥ በአንዱ ከተሳተፈ ከፍተኛ የገንዘብ ቅጣት፣ የስራ እገዳ፣ የፈቃድ ስረዛና የንብረት ወረሳ እንደ ቅጣት ተጠቅሰዋል። የአንቀጽ የዜና አውታሮችን፣ ጋዜጠኞችንና የማህበራዊ ሚዲያ ገጾችን ለከፍተኛ ስጋት ይዳርጋል። ረቂቅ አዋጁ የትግራይ ተዋጊዎችን የጦርነት መስዋዕትነትን፣ የክልሉን ባንዲራ ወይም ብሔራዊ መዝሙር የሚነቅፍ ወይም የሚዳፈርን አካል ከ5 እስከ 15 ዓመት በሚደርስ እስራትና የገንዘብ ቅጣት ያስጠይቃል ይላል። የአዋጁ ደጋፊዎች እነዚህ ድንጋጌዎች የክልሉን ደህንነት ለማስጠበቅ፣ ወታደራዊ ዝግጁነትን ለማረጋገጥና የሟቾችን መስዋዕትነት ለማክበር አስፈላጊ ናቸው የሚል ክርክር ያነሳሉ። ተቺዎች ግን አዋጁ የሀሳብን የመግለጽ ነጻነትን፣ የፕሬስ ነጻነትንና የፖለቲካ ተቃውሞን ለማፈን የሚፈልግ ነው ሲሉ ይከራከራሉ። በጋምቤላ ክልል ርዕሰ መስተዳደር አለሚቱ ኦቦንግ ቤተ መንግስት አጠገብ በከባድ መሳሪያ የታገዘ ተካሄደ። በጋምቤላ ከተማ የክልሉ ፕሬዚዳንት ቤተ መንግስት አጠገብ ርዕሰ መስተዳድሯን ኢላማ ያደረገ ነው የተባለና ከትናንት ሰኔ 1 2018 ዓ.ም 12 ሰዓት አንስቶ እስከ ምሽት ድረስ የዘለቀ በከባድ መሳሪያ የታገዘ ከፍተኛ የተኩስ ልውውጥ መካሄዱ ተሰምቷል። በክልሉ በተሰጠ ወቅታዊ መረጃ መሰረት ደግሞ ትናንት ማምሻውን በጋምቤላ ከተማ ውስጥ በአንድ የፌዴራል ፖሊስ አባል የተነሳ ያልተጠበቀ የተኩስ ክስተት መፈጠሩ ተገልጿል። ክስተቱ ከተፈጠረ በኋላ ሁኔታው ወደ ከፋ ደረጃ እንዳይሸጋገር ፈጣንና ተገቢ እንቅስቃሴ ተደርጓል ሲልም አስጊ ሁኔታ ተፈጥሮ እንደነበር አንስቷል። በክልሉ ቤተ መንግስት አቅራቢያ የተከሰተው የተኩስ ልውውጥ በአገዛዙ የጸጥታ አባላት የእርስ በርስ ግጭት የተነሳ መሆኑም ታውቋል። ክልሉ ከመንግስታዊ ቁጥጥር ውጭ የሆነ መምጣቱን የሚያመላክቱ በርካታ ክስተቶች ላለፉት ወራት ተስተውለዋል። 3 ዞኖች ባሉት ጋምቤላ ክልል ባለፈው ታህሳስ ተነስቶ በነበረው ግጭት የጸጥታ ኃይሉ በአብዛኛው ከመንግስት ቁጥጥር ውጭ ሆኖ መቆየቱ አይዘነጋም። የጸጥታ ኃይሉ አመፅ አሁንም ድረስ ያልቆመ ሲሆን በግዳጅ ኮማንድ ፖስት ስር ክልሉ እየተዳደረ መሆኑም ይታወቃል። ይህ በቋፍ ፎፋይ ያለው የጋምቤላ ክልል የሰላም ሁኔታ በየጊዜው በሚያገረሹ የእርስ በርስ ግጭቶች እየታመሰም ይገኛል። በርካታ የታጠቁ ኃይሎች፣ የደቡብ ሱዳን ተፈናቃዮችና በብልጽግና ውስጥ ያሉ ቁርሾች ጉዳዩን እጅግ አደገኛ አድርገውታል። ብልጽግና የሾማቸው አለሚቱ ኦቦንግም ጉዳዩን ማረጋጋት ካለመቻላቸው የተነሳ በጽህፈት ቤታቸው አቅራቢያ የተከፈተው ተኩስ እርሳቸውን ጭምር ኢላማ ያደረገ መሆኑ ተሰምቷል። ብርሃኑ ጁላ ኢትዮጵያ ሉዓላዊነቷን ማስከበር ያልቻለች የሞት የስቃይና የመከራ አገር ሆናለች ሲሉ ተናገሩ። የብልጽግና ጦር ዋና አዛዥ ብርሃኑ ጁላ የደሃን ልጅ በየሻይ ቤቱና በየመንገዱ በኃይል አፍሰው ወደ ማሰልጠኛ ከላኳቸው ውስጥ የተወሰኑትን ከሰሞኑ በለብ ለብ ስልጠና አስመርቀዋል። እኚህ ሰው በዚህ የምርቃት መድረክ ላይ ያደረጉት ዛቻና ድንፋታ የተሞላበት ንግግር ራሱን ችሎ ሰሞኑን አነጋጋሪ እንደነበር አይዘነጋም። ሆኖም ግን ዛቻና ድንፋታውን የደበቀው ስለ ጽምዶ ያወሩበትንም ክፍል
የሸፈነው አንድ አስገራሚ ንግግር በቪዲዮአቸው ውስጥ ተሰምተዋል። አብይ አህመድ እንዳሻው እንዲያደርጋቸውና መፈንቅለ መንግስት እንዳያስቡ ብቻ ሱሳቸውን እየተወጡ ኢታማዦር ሹም ሆነው እንዲቀጥሉ የተደረጉት ብርሃኑ ጁላ ሁልጊዜ እንደ እሳቱና አወዛጋቢ ንግግር እንዳደረጉ ነው። እኚህ ሰው በዚህኛው ንግግራቸው ስለ ኢትዮጵያ ወቅታዊ ሁኔታና ቀጣይ እጣ ባወሩበት ወቅት ትክክለኛውን የአገሪቱን ገጽታ ሆን ብለው ይሁን ሳያውቁ አንጸባርቀዋል። እነ ኤቢሲም የብልጽግና ኦህዴድ ሹሞችን ንግግር እንደ መላእክት ንግግር አይነኬ ብለው ያስባሉና የአብይን ጨርቃቸውን የሚያስጥላቸውን ንግግር ሳይቆርጡ አስተላልፈውታል። ብርሃኑ እንዲህ ይላሉ። ስርዓት አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበሯን መከላከል የማይቻልበት፣ ሉዓላዊነቷን ያጣች ሀገር፣ እርስ በርሱ የሚተላለቅ ህዝብ፣ የውጭ ጠላት እንደፈለገው ገብቶ ዜጎቿን የሚያጫርስባት የሞት የሰቆቃና የመከራ ሀገር እንደሆነ መወሰድ ይገባል ሲሉ ቃል በቃል ኢትዮጵያ ያለችበትን ሁኔታ ገልጸዋል። ስርዓት አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር፣ ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጫርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ብርሃኑ ጁላ የገለጿት ኢትዮጵያ የእርሳቸው መንግስትና ጦር እዚህ ያደረሳት ናት። በሁሉም አቅጣጫ ዳር ድንበሯን የማትጠብቅ ህዝቧ የእርስ በርስ ጦርነት ውስጥ ገብቶ መውጣት የተሳነው ስርዓት አልበኝነት የነገሰባት የሞት የሰቆቃና የመከራ ሀገር ሆናለች። ታዲያ ይህንን ንግግር ያሰሙት ብርሃኑ ጁላ ሀገርን እዚህ ሁኔታ ውስጥ በመክተታቸው ጸጸት ሳይሰማቸው ጦሩን ለሌላ እልቂትና ጦርነት ተዘጋጁ ሲሉት ተሰምተዋል። በባህር ዳር ዩኒቨርሲቲ የዘንዘልማ ግቢ ተማሪዎች ሰላማዊ ሰልፍ በጸጥታ ኃይሎች የኃይል እርምጃ እንዲቆም ተደረገ። በአርሲ ዞን እየተፈጸመ ያለውን ግድያ በመቃወምና ለተጎጂዎች ድምጽ ለመሆን ተነሳሽነት የወሰዱ የባህር ዳር ዩኒቨርሲቲ የዘንዘልማ ግቢ ተማሪዎች የፌዴራል ጸጥታ ኃይሎች በወሰዱት የኃይል እርምጃ ሰልፉን ማካሄድ እንዳልቻሉ ነግረውኛል ሲል አሻራ ሚዲያ ዘግቧል። ተማሪዎቹ በአርሲ የተፈጸመውን ኢሰብአዊ ድርጊት አጥብቀው በመቃወም ተማቾች አጋርነታቸውን ለመግለጽና ድምጻቸውን ለማሰማት ሰላማዊ ሰልፍ ለማድረግ ዝግጅታቸው አጠናቀው ነበር። ይሁን እንጂ ተማሪዎቹ ከግቢው ለመውጣት በዝግጅት ላይ ያሉ በግቢ ውስጥ የነበሩ የፌዴራል ፖሊስ አባላት መውጫውን በመዝጋትና ሰልፉን በመከልከል ከፍተኛ የጸጥታ መስተጓጎል ፈጥረዋል። የተፈጠረውን የጸጥታ ኃይል ጣልቃ ገብነት የተቃወሙ ተማሪዎች ድርጊቱ ዴሞክራሲያዊ መብታቸውን የሚጋፋ መሆኑን በመግለጽ ጥያቄያቸውን ማሰማታቸውን ቀጥለዋል። ሆኖም በስፍራው ያሉ ምንጮች እንደገለጹት የፌዴራል ፖሊሱ ሰልፉን ለመበተን በወሰደው እርምጃ የተቃውሞውን ሰልፍ አስተባባሪዎች በሚል የለዩዋቸውን እስከ 10 የሚደርሱ ተማሪዎችን በኃይል ጭነው ወደ ያልታወቀ ስፍራ ወስዷቸዋል። የአሁኑ ሰዓት በግቢው ውስጥ ያለው ሁኔታ እጅግ ውጥረት የሰፈነበት ሲሆን ቀሪዎቹ ተማሪዎች የታሰሩት ጓደኞቻቸው በአስቸኳይ እንዲፈቱ መጠየቃቸውን ቀጥለዋል። በዘንዘልማ ግቢ የጸጥታ ኃይሎች በግቢው ውስጥ ያላቸው እንቅስቃሴ የጨመረ ሲሆን ተማሪዎቹም የተቃውሞ ድምጻቸውን ማሰማታቸውን እንዳልተው ለማወቅ ተችሏል። የዩኒቨርሲቲው አስተዳደር እስካሁን በጉዳዩ ላይ ያለው አቋም ግልጽ ባይሆንም የተማሪዎቹ የደህንነት ሁኔታ ስጋት ላይ እንደወደቀ እየተገለጸ ይገኛል። ኢራንና እስራኤል አንዳቸው በሌላቸው ላይ የሚሰነዝሩትን ጥቃት እንደሚያቆሙ አስታወቁ። ባለፈው ሚያዝያ የተኩስ አቁም ስምምነት ከተደረሰ ወዲህ ለመጀመሪያ ጊዜ ግጭት ውስጥ የገቡት ሁለቱ ሀገራት ጥቃት መሰንዘር እንደሚያቆሙ ይፋ አድርገዋል። ሆኖም ግን የተኩስ አቁም የሚጣስ ከሆነ ጥቃት ማድረስ እንደሚጀምሩ ኢራንም እስራኤልም አስጠንቅቀዋል። እስራኤል በኢራን ላይ እየፈጸመችው ያለውን ጥቃት በአሜሪካው ፕሬዚዳንት ዶናልድ ትራምፕ ጥያቄ መሰረት እንደምታቆም የእስራኤል ቴሌቪዥን ዘግበዋል። የእስራኤሉ ቻናል 12 ኒውስ የተባለው የቴሌቪዥን ጣቢያ አንድ የእስራኤል መንግስት ከፍተኛ ባለስልጣንን ጠቅሶ እንደዘገበው በትራምፕ ጠያቂነት ጥቃቱ እንደሚቆም አመልክተዋል። ዘገባው ጨምሮም ሄዝቦላ ጥቃቱን የሚቀጥል ከሆነ በደቡባዊ ሊባኖስ ውስጥ የምትፈጽመውን ወታደራዊ ጥቃት የምትቀጥል መሆኑን ገልጸዋል። ምንም እንኳን ዝርዝር መረጃ ባይወጣም የአሜሪካና የእስራኤል መገናኛ ብዙኃን በሁለቱ መሪዎች መካከል የስልክ ውይይት መደረጉን ዘግበዋል። ባለፈው ሳምንት ትራምፕና ኔታንያሁ ባደረጉት የስልክ ምልልስ ላይ እስራኤል ሊባኖስ ውስጥ በምትፈጽመው ጥቃት ምክንያት ትራምፕ ጠንከር ያሉ ቃላት መጠቀማቸው በስፋት ተዘግቦ ነበር። በተመሳሳይ ኢራን ከፍተኛ ወታደራዊ እዝ ሆነው ካታም አላምቢያ እስራኤል ላይ የሚፈጸመውን ጥቃት እንደሚያቆም ይፋ አድርጓል። እዙ ባወጣው መግለጫ የጦር ኃይሎቻችን የሚያካሂዱት ዘመቻ መቆሙን እናሳውቃለን ብለዋል። ነገር ግን በደቡብ ሊባኖስ የሚፈጸመው ጥቃት የሚቀጥል ከሆነ ኢራን ከዚህ ቀደም ከነበረው በባሰ ሁኔታ ምላሽ ትሰጣለች ሲል አስጠንቅቋል። እስራኤል በደቡባዊ ቤይሩት ላይ ጥቃት ማድረሷን ተከትሎ ኢራን ያጸፋ ምላሽ መስጠት የጀመረችው ትናንት እሁድ ሲሆን የእስራኤል ጦርም በኢራን ላይ ጥቃት ፈጽመዋል።
የቴህራን ከፍተኛ የፖለቲካና ወታደራዊ ባለስልጣናት ትናንት ምሽት በሰጡት ማስጠንቀቂያ ኢራን የተኩስ አቁም በመጣሱ ያጸፋ ምላሽ እንደምትሰጥ ዝተዋል። በሊባኖስና በእስራኤል መካከል ተደርሶ የነበረው የተኩስ አቁም ኢራን ከአሜሪካና እስራኤል ጋር የተደረሰው አጠቃላይ የተኩስ አቁም አካል አድርጋ ትወስደዋለች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም